ሰላም ለሁላችሁ ዛሬ በመጽሐፍ ቅዱስ ውስጥ የሚገኝ አንድ በጣም አስገራሚ እንቆቅልሽ ነገር ይዤላችሁ ቀርቤያለሁ። አንድ ትንቢት እንዴት ራሱን የሚቃረን ሊመስል ይችላል? እስኪ ኑ ወደዚህ ጥልቅ ጉዳይ አብረን እንዝለቅ። እስኪ ያስቡት፣ አንድ ጊዜ ከተወሰነለት ከተቆረጠለት በኋላ እንዴት ነው ሊያጥር የሚችለው? አግል እንቆቅልሹ ያለው እዚህ ላይ ነው። ዛሬ ልንፈታው የምሞክረውም ይሄንን ነው። እናም የእንቆቅልሹ አንዱ ክፍል የሚመነጨው ከዚህ ጥቅስ ነው። ለመዳን ሲባል የመከራው ቀናት እንደሚያጥሩ በጣም ግልጽ የሆነ ቃል ኪዳን ነው የተገባው። እስኪ ይህንን ቃል በደንብ እንያዘው። እሺ፣ ነገሩ ውስብስብ የሚሆነው እዚህ ላይ ነው። በዳንኤል መጽሐፍ ደግሞ ፍንቱ ያሉ የተቆጠሩ ቀናት ተቀምጠዋል። ታዲያ የተቆጠረ ነገር እንዴት ያጥራል? ይሄ ግልጽ ቅራኔ ይመስላል። እናም ይሄንን ነው መፍታት ያለብን። እንግዲህ ይህንን እንቆቅልሽ ለመፍታት መጀመሪያ የታላቁን መከራ ምንነትና አወቃቀሩን በደንብ መረዳት አለብን። ጉዳዩን ከፍለን ስንመለከቶ መልሱ ቀስ በቀስ ግልጽ መሆን ይጀምራል። በመጀመሪያ ደረጃ ታላቁ መከራ ስንል ምን ማለታችን ነው? ይሄ ተራ የመከራ ጊዜ አይደለም። በሰው ልጅ ታሪክ ውስጥ በፍጹም ታይቶ የማይታወቅ እጅግ የከፋ የስቃይ ዘመን እንደሆነ ነው የሚነገረው። አዎ፣ ዋናው ነጥብ እዚህ ጋር ይመስለኛል። መጽሐፍ ቅዱስን ስንመለከት ታላቁ መከራ አንድ ወጥ ነገር ሳይሆን በሁለት የተለያዩ ምዕራፎች የተከፈለ መሆኑን እናያለን። ይህንን ክፍፍል መረዳት ለሁሉም ነገር ቁልፍ ነው። እሺ፣ አሁን እንቆቅልሹን ለመፍታት ወደ መጀመሪያው ትርጓሜ እንሂድ። ይህኛው ትርጓሜ ቀኖቹን ማሳጠር የሚለውን ቃል በቃል ነው የሚወስደው። በትንቢቱ መሰረት 1335 ቀናት የሚባል ቁጥር ተቀምጧል። ይህ እንግዲህ ቅዱሳን የመጨረሻውን ቡራኬ ለማግኘት ታግሶ ሊያልፉት የሚገባው ከፍተኛው የጊዜ ርዝመት ነው ተብሏል። እናም በዚህ የመጀመሪያው አመለካከት መሰረት ትንቢቱ የሚፈጸመው በቀላሉ አጠቃላይ ቀናቱን ቁጥር በመቀነስ ነው። ማለትም ከ1335 ቀናት ወደ 1290 ቀናት ዝቅ ይላል። በጣም ቀጥተኛና ቀላል አረዳድ ነው። እሺ፣ አሁን ደግሞ ወደ ሁለተኛውና በጣም ለየት ወዳለው ትርጓሜ እንለፍ። ይሄኛው አተረጓጓም ትኩረቱ በቀናት ቆጠራው ላይ ሳይሆን በሰዎቹ ልምድ ወይም ተሞክሮ ላይ ነው። ይህንን ንጽጽር በደንብ እንመልከተው። የሁለቱ ምዕራፎች በጣም ግልጽ ነው። የመጀመሪያው የአውሬው አገዛዝ ከባድ ስደት ነው። ግን ሁለተኛው ሰባቱ መቅሰፍቶች የሚባለው መላዋን ምድር ሊያጠፋ የሚችል እጅግ በጣም የከፋ ጥፋት ነው። ልዩነቱ የሰማይና ምድር ያህል ነው። ይሄ የጊዜ ሰሌዳ የሁለተኛውን ትርጓሜ ዋና ሐሳብ በደንብ ያሳየናል። እንግዲህ የአውሬው አገዛዝ ይጀምራል። ቅዱሳን ይህንን ጊዜ ያልፋሉ። ነገር ግን የመጨረሻውና ከባዱ ምዕራፍ ሰባቱ መቅሰፍቶች ከመጀመሩ በፊት ይታደጋሉ፣ ይነጠቃሉ። ሙሉ 1335 ቀናት ግን መሬት ላይ ይፈጸማል። ስለዚህ ወሳኙ ነጥብ ይሄ ነው። ማሳጠሩ የሚለው የቀናቱን ቁጥር መቀነስ ሳይሆን የቅዱሳኑን የመከራ ልምድ ማሳጠር ነው። ቀኖቹ ያጥሩላቸዋል፣ ምክንያቱም የመጨረሻውና እጅግ የከፋውን የስቃይ ምዕራፍ ስለማዩት ነው። እንግዲህ ምንጩ የሚደግፈው ይህንን ሁለተኛውን ትርጓሜ ነው። ለምን? ምክንያቱም ታላቁ መከራ የሚባለው እጅግ የከፋውን ስቃይ ማለትም ሰባቱን መቅሰፍቶች ማካተት አለበት። በሌላ በኩል ደግሞ ቅዱሳን ከዚያ መቅሰፍት በፊት እንደሚታደጉ ቃል ተገብቷል። ስለዚህ የመከራ ቀኖቻቸው የመጨረሻውን ምዕራፍ ባለማየታቸው በተግባር ያጥራሉ ማለት ነው። እሺ፣ እንግዲህ የጊዜው እንቆቅልሽ የተፈታ ይመስላል። ነገር ግን ይህ ወደ አንድ የመጨረሻና በጣም ጥልቅ ወደሆነ ምስጢር ይወስደናል። እናም ትልቁ ነገር ይሄ ነው። ትንቢቶቹ የገለጹልን ነገር አለ፣ ደግሞ በሚስጥር የያዙት ነገር አለ። የሚገርመው የመከራው ቆይታ ያው 1335 ቀናት መሆኑ ቢገለጽም መቼ እንደሚጀምር ግን አልተነገረንም። ይሄ ጥቅስ ደግሞ ሁሉንም ነገር ግልጽ ያደርገዋል። ስለዚያች ቀን እና ስለዚያች ሰዓት ማንም አያውቅም ይላል። ይህ መነሻ ጊዜ
ሆን ተብሎ በመለኮታዊ ምስጢር የተያዘ ጉዳይ ነው። ስለዚህ ልናስተውሰው የሚገባን ወሳኝ ነጥብ ይሄ ነው። የጊዜው ርዝመት ተወሰኗል፣ የመነሻው ቀን ግን አልተገለጠም። እንግዲህ የዛሬውን ትንታኔ በዚህ ጥያቄ እንቋጨው። የፈተናው ጊዜ ርዝመት በትንቢት ተነግሮ መቼ እንደሚጀምር ግን ምስጢር ከሆነ ይህ ለእኛ ምን ትርጉም አለው? ዝግጅታችንስ ምን መምሰል አለበት? እስኪ ይህንን እያሰላሰልን እንሰነባበት።